ጃቪ አሎንሶ ከሪያል ማድሪድ ጋር በጋራ ስምምነት ለምን እንደተሰናበተ ትንሽ እንኳን ግር ካለ ይህን ተንቀሳቃሽ ምስል ተመልከት። ባርሴሎና ትናንትና ሪያል ማድሪድን በስፔን ሱፐር ካፕ ካሸነፈ በኋላ የሪያል ማድሪድ ተጫዋቾች በምትመለከት መልኩ ጃቪ አሎንሶ ለባርሴሎና ተጫዋቾች ዋንጫ ሲረከቡ ክብር እንዲያሳይ ሲጠራቸው ይታያል። ነገር ግን ኪሊያን ምባፔ እሱን ጥያቄ ውድቅ በማድረግ ተጫዋቾቹ እንግዲህ ከሜዳ ለቀው እንዲወጡ ሲያደርጋቸውና ጥቆማ ሲሰጣቸው ይታያል ማለት ነው። ከዚህ ሞመንት በኋላም እንግዲህ ነገራቶች እንደተጋጋሉ ተነግሯል ማለት ነው። ጃቪ አሎንሶም የእሱ ስልጣን በአግባቡ ለመጠቀም በመቸገሩና ተጫዋቾች ለእሱ ያላቸው ታዛዥ ዝቅ በማለቱ እንግዲህ በሪያል ማድሪድ ቤት ባለው ቆይታ ደስተኛ እንዳልሆነ በጋራ ስምምነት ከሪያል ማድሪድ ለመልቀቅ እንደወሰነም ተነግሯል ማለት ነው። እርግጥ ከዚህ በፊትም በጣም የቆየ ታሪክ አለው። እነ ቪኒም ተቀይሮ ሲወጡ ካያችሁ ሪአክሽናቸው መልካም የሚባል አይደለም። ኪሊያን ምባፔም ተጨምሮበት ደግሞ ነገራቶች ይበልጥ ውስብስብ ነው የሚሆኑት። የሪያል ማድሪድን መልበሻ ክፍል ኢጎ ኮንትሮል ለማድረግ ጃቪ አሎንሶ እንዴት እንደተቸገረ ታዝበናል ማለት ይቻላል በቆይታ ውስጥ። ለማንኛውም የትኛውም አሰልጣኝ ይምጣ ለኔ ታክቲካሊ ጂኒየስ ይሁን በየትኛውም አይነት መንገድ ምርጥ አሰልጣኝ ይሁን ብቻ ግን መልበሻ ክፍሉ ውስጥ ያለውን ኢጎ ማኔጅ ማድረግ የማይችል ከሆነ ከሪያል ማድሪድ ጋር ያለው ቆይታ በጣም አስቸጋሪ ይመስለኛል። እኔ የምለው አሎንሶ እስካሁን አላባረሩትም ነበረ ነው እንዴ? አሁን እኮ ሰበር ዜና ምናምን አሎንሶ ተባረረ ምናምን ብሎ ግርግር ሳይገርመኝ እኮ ነው። ምን አባቱ ነበር እስካሁን ሲሰራ የነበረው እንዴ? ልክ የባርሳ ጨዋታ እንዳለቀ ማለት ነው ተባረሃል ተብሎ እኔ እኮ የተባረረ ነበር ይመስለኝ። የምሬን ነው ለካ እስካሁን አለ። አሁን ነው ተባረረ የተባለው እኮ ሲሉኝ ገርሞኝ እኮ ነው እንዴ። በጣም የምሬን ነው የምላችሁ። ማድሪድን አይሆኑ ነው ያደረገው። አይሆኑ ኧረ በለው አሎንሶ ማለት እኔ በቃ ከዚህ በላይ ከፍ ያለ አሎንሶ ከፍ ያለ ማድሪድን ጠብቄ ነበረ እንዲህ አንበጫብጮት ማድሪድን። ለማንኛውም ግን በስምምነት ነው የተለያዩት የተባለው። ባይስማማም መባረሩ እንደማይቀር በጣም እርግጠኛ ነበርኩኝ። ቀጣይ እንግዲህ አሎንሶ ሁለት እድል አለ፣ ከሁለቱ ትጠቀማለህ። ትርፌና ሼባው አሁን ተስማሙና አንዳችሁ ጋር አምጡት። የምሬን ነው የምላችሁ። አንዳችሁ ተረባርባችሁ አንዳችሁ ጋር አምጡት። እንደማንኛውም ጀማው ወዴት ግን የሚያቀና ይመስላችኋል? አሎንሶ በቀጣይነት ያው ወጣት ነው፣ ብዙ ክለቦች እንደሚፈልጉት በጣም እርግጠኛ ነኝ። የሚያመራው ወዴት ይመስላችኋል? እስቲ ሀሳብ አስተያየታችሁን አካፍሉኝ። አይመቻችሁ። ሰበር ዜና፣ ሪያል ማድሪዶች ጃቪ አሎንሶን ማሰናበታቸው ይታወሳል። ይህን ተከትሎ የመጀመሪያ ኢላማቸውና የሚሳካላቸው ከሆነ የቀድሞ የቦሩሲያ ዶርትመንድ እንደዚሁም የሊቨርፑልን አሰልጣኝ የርገን ክሎፕን ለመቅጠር አቅዷል ተብሏል። እጅግ በጣም ታማኝ የምንላቸው ሚዲያዎች ሲዘገቡ ይገኛሉ። እንግዲህ አልቫሮ አሪዮላ እስከዛ ድረስ ማለት ነው የሪያል ማድሪድ የቢ ቡድን አሰልጣኝ ነበር። አሁን በጊዜያዊነት ሪያል ማድሪድን ተረክቧል ማለት ነው በአሰልጣኝነት። ሰበር ዜና የሪያል ማድሪድ እና የጃቪ አሎንሶ ጉዞ ዛሬ ላይ እያበቃ ሆኗል። ሪያል ማድሪዶች ጃቪ አሎንሶን ከአሰልጣኝነት አንስተውታል። አሁኑን እንግዲህ የአሰልጣኞችን መባረር እየሰማ እንገኛለን። ከዚህ በፊት የሩበን አሞሪም እንዲሁም ደግሞ የኤንዞ ማሬስካን ሰምተን ነበር። ዛሬ ላይ ደግሞ ሪያል ማድሪዶች ጃቪ አሎንሶን ከአሰልጣኝነት አንስተውታል። ማድሪዶችም አሰልጣኝ ለመሾም ጊዜ አልፈጀባቸውም። አሁን ላይ ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት አልቫሮ አሪዮላ ዋና አሰልጣኝ ተደርጎ ተሾሟል። ስለ ጃቪ አሎንሶ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሌላ የሚያስደነግጥ ዜና ጃቪ አሎንሶ ከሪያል ማድሪድ የአሰልጣኝነት መንበሩ ተነስቷል። ስለ ዩናይትድ እና ብራይተን እንዲሁም ስለ አሰልጣኝ ቅጥር ሌላ ቪዲዮ ሰራላችኋለሁ። ምንም ስላልተመቼ ነበረ። ይመቻችሁ አሉ። ሰበር ዜና ሪያል ማድሪድ እና ጃቪ አሎንሶ በስምምነት ተለያይተዋል። ትልልቅ ክለቦች አይታገሱም። ለዚህ ነው ዩናይትድ እና ሪያል ማድሪድ የዓለማችን ትልልቅ ክለቦች ናቸው። ለምን? ብራንድ ስለሆኑ ማለት ነው። ዋንጫ የተጠሙ ክለቦች ናቸው። አንድ ዓመት አይታገሱም። ለማንኛውም ማንቸስተር ዩናይትድ እና ሪያል ማድሪድ እያቃጠሉኝ ነው፣ ግን ዘመኔን ካስደሰቱኝ በላይ ምንም ማለት አይደለም። በዩናይትድ እና በሪያል ማድሪድ ካገኘው ደስታ አንጻር ምንም ማለት አይደለም። ገና ነው። መች ተቃጠልን። አንድ ሰው ነጭ የደም ሴልና ቀይ የደም ሴል አለው። ቀዩ ዩናይትድ ሲሆን ነጭ ደግሞ ሪያል ማድሪድ ነው። ስለዚህ ጤነኛ ሰው የሚደግፈው ክለብ ሪያል ማድሪድ እና ኃያሉ ክለብ ማንቸስተር ዩናይትድ ነው። ሁለቱም ብራንድ ስለሆኑ። ሰበር ዜና፣ ሁለት ሰበር ዜና ነው ማቀበላችሁ። ጃቪ አሎንሶ በስምምነት ከሪያል ማድሪድ አሰልጣኝነት ተነስቷል ይላል። ያው ከትላንቱ አሰቃቂ ሽንፈት በኋላ ፊዮሬንቲኖ ፔሬዝ አንደኛ ዓለም ላይ የሚጠላው ነገር ቢኖር ዋንጫ ማጣትና በባርሰሎና መሸነፍ። ገባችሁ አይደለ? ዘንድሮ ደግሞ ምንም ዋንጫ ካልበላ ሁለተኛ ዓመት ነው። ኤምባፔ መጥቶ ያለ ዋንጫ 2 ዓመት ከባድ ነው። የታክቲክ ችግር አይመስለኝም። የታክቲክ ችግር አይደለም። ገባችሁ አይደለ? ግን ጃቪ አሎንሶ ገና አዲስ ማናጀር ነው። በጣም ብዙ ሀሳቦች አሉት። ገባ አይደለ? የሚታዘዙለት የሰር ኖ ሰር የሚሉት ተጫዋቾች ነው የሚያስፈልገው እንጂ ከሱ የበለጠ ደሞዝ የሚከፈላቸው ተጫዋቾችን ማኔጅ ማድረግ አልቻለም፣ አይችልም። አትሊስት ለአሁኑ ሱፐርስታር ማናጀር ነው የሚያስፈልጋቸው። እሱን እስኪያገኙ ድረስ አናውቅም። የማናጀር ማርኬቱ ክፍትት
ብትትን ያለው ዘንድሮ ማን ሁሉም ቀይ ቀይ የተሰጠው ነው። ሊቨርፑል አስቡበት፣ ሌላ ሰው ሳያነሳባቸው በፊት ማን አርበለዋን የራሳቸውን የድሮ ተጫዋቻቸውን በጊዜያዊነት ይሁን ቋሚነት እርግጠኛ አይደለሁም ማናጀር አድርገው ቀጥረውታል። ሁለተኛው ሰበር ዜናችን ደግሞ የ60 ሚሊዮን ብሩ እጣ የኢኤልኤስ 60 ሚሊዮን ብር እጣ በ100 ብር 60 ሚሊዮን ብር ማግኘት የምትችሉበት እድል 5 ቀን ብቻ ነው የቀረው። በእነዚህ መተግበሪያዎች ገብታችሁ መግዛት ትችላላችሁ። ከእንደገና ደግሞ በቪው የተዘጋጀው ቻሌንጅም ይቀጥላል። ከዚህ በፊት የተሰሯቸውን ቪዲዮዎች እያያችሁ በዛ መሰረት መሳተፍ ትችላላችሁ። በ100 ብር 60 ሚሊዮን ብር አስብበት። 5 ቀን የቀረው። ይመቻችሁ። ይህን ቪዲዮ ኮፒ ሊንክ ማድረግ እንዳረሱ